እዚህ ጋር ወንድም ተው በእናትህ ምንድነው ምን እየሆንክ ነው ቤት ውስጥ መጣህ እኮ ነው ለምን እቀመጣለሁ አልቀመጥም እንዴት ምን አወርተህ ነው እኮ ስትዝትባል ነበር አይደል እንዴት ምን እንዴት አለ ያለ ማስረጃ ሰው መከሰስ መብት የለም አንተ ማንንም ይከለክለኝ ፈልገህ መጣህ ንገረኝ እንዲሻለም መሰለኝ የፈለከው እና ምንድነው ወይስ ግደለኝ በቃ አንተ እኔ አለካም እኔ እንዳንተሻሻ አይደለም ለምን የምታስፈራው አለካም በካሜራ እኮ ያስፈራራኝ ነው ቀርጫለሁ ምናምን እያልከኝ ነው እና እኮ ሲጀመር ለጉዳይ ፈልጌ ነው ያልከኝ እኮ ልጄ አንቺ ነሽ ጠላቴ በቃ አንቺ ነሽ ጠላቴ አንቺ ነሽ ጠላቷ በቃ ይኸውልህ አትጩህ ምን ሆነ እኮ አትጩህ ይሄ እኮ ይቅርታ የተካየት ነው አገኘህ ሲጀመር ይሄና ምን ግን የምታወራች ታርጎብኝ ነው ምናምን እያልከኝ እናንተ አላረኩም እንዴት በፍጹም እሷ አለ አሁን በሰርጉ አለት ምን ላርገው አሁን የተገዛው ልብስ የተገዛው እቃ ምን ላርገው እሱን ያየው ልንገብገብ እሱን ያየው አደባባይ ይወጥቼ ልጄን በላኋት ልበል ልጄን ተበላሁ ልበል ምንድነው ማረገው ንገረኝ ከዚህ በላይ ምን በቃ ገደልኳት በቃ ስሜትን መቆጣጠር አልቻልኩም እሷም ሌላ ነገር በቃ አንተ ጋር መኖር አልፈልግም አይኔ ማያት አልፈልግም ስትለኝ ምናስ በነ መጣቀም ውጣ በእናትህ የርንም ቁጭ ባለ ሰማኝ ቁጭ ባለ ያለ ማስረጃ ያለ ምንም ነገር እኮ ገዳይ ያርክኝ ነው ምንድነው መጥቶት በልጄ ለምኑ ቢኔ መጥቶት ወይ ልጄ አንዴ ራሱ ነው ይገደላት አባባይ ልጄ ኩዬ ሪሳዋን ነበር በር ላይ ያገኘችው እዚሁ ግቢ በር የራሳችሁ ግቢ ላይ በር ላይ ነበር የተገኘችው የኔ ሙሽራ የኔ ቆንጆ የኔ ቆንጆ ከዚህ በላይ ትግስቴን እየተፈታተንሽ ነው ከዚህ በላይ ምንም ነገር ደቃቁ በር ላይ አስቀምጠውን ሄዱ ለማና ቤት በሉላ ድፍረደኝ እኔ በህይወት እያለሁ ሌላ ሰው ጭራሽ አታስብ እኔ ነኝ በቃ ባልሽ መሆን ያለበት የፈሰሰው አይተፍስ አይቶሽ ልጅ እና በህይወት ያለች ነገር መሰለኝ ጠጥታ መሰለኝ ሰክራ ወድ ተቀመጠች መሰለኝ ስነቃት የለችም በድኗ ነው ያለው ምን ልታመጣ ሁላችሁም ያውናችሁ በቃ ቁስሌ ሳቴን አትከስክስብኝ በቃ አዘን ላዘንበት እስኪ ደው ያልኳት እኔ ሆዴን ቢያለኝ በቃ በጣም ተጨነቅኩኝ እስኪ ደው ያልኳትና ደውልኝ ደውል ስልኳ ይጠራል አይነሳ እሺ እናታችን እኔ ሙቀቴን ያጣሁት በቃማ ብዙ ያልተወጋች ደም የለ ምን የለ ወዲያው ፖሊስ መጣ አባዲና መጣ ይዟት ሄደ አስከሬኗ ተመርምሮ መጣ ታፍና እንደተገደለች አይተነገረ እንግዲህ ወደ ተመልካቾቼ ያው ከቅድስት ጋር የነበረን ቆይታ ሰምታችኋል በጣም አሰንተን ያለ ነገር ነው ቤተሰብ ጋር እናትየው እንትን ብላችኋልና በጣም ከባድ ነገር ነው የተፈጠረው አሁን ያው ስልኩን ስለሰጠችኝ ጠበቃ ነው የተባለው በጠበቃነቱ እኔም ለችግር እንደገጠመኝ ጉዳይ እንደገጠመኝ አድርጌ ያለውን ነገር አውርተን ደግሞ አሁን ወደሱ ጋር እየሄድኩ ነው ያለሁት ቤት ነው መተብታገኘኝ ብሏል ለምንድነው ቤት ያለው ትክክለኛ ህጋዊ ጥሩ ነገር ያለው ሰው ቢኖር ቀጥታ ቢሮ ነው የሚለኝና ዞሮ እሱ ብዙ ለኔ አሳሳቢ ጉዳይ አይደለምና ምክንያቱም ማድረግ እስካለብኝ ነገር ምንም ነገር ለማድረግ ዝግጁ ስለሆንኩ ኃላፊነት እስከወሰድኩ ድረስ ስለዚህ አሁን ወደዛ እንሄዳለን እንደውልለትና ከዛ በኋላ ያለውን ነገር ምን ይላል የሚለውን እንሰማለን ማለት ነው ብቻ እኔ እውነት ከሆነ በጣም አሳፋሪ ነገር ነው ማረጋገጫ ነው የምፈልገው ከሰውየው ሲናዘዝ ያለውን ነገር ነው የምፈልገውና ሄሎ እንዴት ናዱኛ ያልከኝ እየደረስኩ ነውና ወጣ ከተቀበልከኝ ኦኬ ያለ ከፊት ለፊቴ ቀይ ፎቅ አለ እሺ ወደ ታች ወርጄ ወደ ግራ ወደ ቀኝ እሺ በቃ እዛ መታጠፊያ ጋር ደርስ ደውላለሁ እሺ ወደ
ተመልካቾች እንግዲህ ቦታውን ነግሮኛል። እዛ ሄደን ደግሞ ምን እንደሚሆን እናያለን። አብሮነታቸው የለንም። ተመልካቾች እንደዚህ አይነት ነገር ሲፈጠር በጣም ጥንቃቄ ያስፈልጋል። የፍቅር ህይወት ውስጥ ያላችሁ ሰዎች እንጃ ምን እንደምላችሁ አላውቅም። እንግዲህ እውነት ከሆነ ግን በጣም አሳፋሪ ነገር ነው ያለው። ለዛ ራሳችሁን ጠብቁ እላለሁ። እዛ ገብተን እንግዲህ ከሱ ጋር ምን እንደሚፈጠር አላውቅም። እንዴት ነህ አዱኛ? እንዴት ነህ? ስራ ቢዛ አልበል። ኦኬ እና አግባ ልትወጣ ነበር እንዴ? ልትወጣ ነበር? አይ የሆነ ኬዝ አለኝና እሺ እንደሱ ልወጣ ስል ነው አንተ ደወልክልኝና እንደዛ ቢሆን ቢሮም እኮ መጥቼ ማናገር እችል ነበር። ትንሽ እረፍትም ልወስድ ፈልጌ ነው አይደለ? እሺ እየመጣሁ ነው። ወንደላጤ ቤት ነው ናገም። አይ ችግር የለውም። እሺ እሺ ሰላም እንዴት ነህ? ደህና ነህ? ሁሉ ሰላም? ሁሉም ሰላም። ስላገኘሁ ደስ ብሎኛል። እኔም ደስ ብሎኛል። ምን ነበር ጉዳይ? አንድ ትንሽ ኬዝ አለች እና ያን አንተ ደግሞ ኃይለኛ ጠበቃ እንደሆንክ ነው የነገሩኝ። ከዛ አንጻር ነው በጥቆማ ነው የመጣሁት እና አንድ 6 ዓመት ምናምን በላይ ልምድ አለኝ ጥብቅና ላይ። ብዙ ቆይታ አለ። እንዴት ነው ግን የጥብቅና ስራ? ያው አንዳንድ ጥሩ ነው። የሰው ጉዳይ የሰው ችግር ስትፈታ የውስጥ ሰላምታ ታገኛለህ። ከዛ ውጭ ያናክል ክፍያ እንግዲህ በልተን እናድራለን እንጂ ነገር የሚሆን ነገር አይደለም። በእርግጥ አንዳንድ ቦታዎች ላይ የምታየው ነገር አለ። በጉቦ ሳስበው ብዙ ነገር ሲያገኝ አይ ነው። እኔ እንደዛ ነው እያልኩ አይደለም፣ እንደዛ ነው እያልኩ ሳይሆን ይሄን ቤት አታይም እንደዚህ ውስጥ አንኖርም ነበር ጉበኛ ብንኖር ያው ለሰው ነው ቆመኛ ለፊት ለእውነት ነው ለእውነታ ነው። አይ ደስ ይላል። የኔ ኬዝ ምን መሰለ፣ አንድ ከዚህ በፊት የተሰራውት እንትን አለ ፋውል ልበለ ሰው ነው የሰራብኝ። አንድ ልጅ ናት። እንዴት መሰለ ስራ አብረን እንሰራለን ተባብለን ተስማምተን ነበረ እና እኔ በራሴ ብዙም ገንዘብ ምናምን ማንቀሳቀስ አልፈለኩም እና ሌላ ውል ምናምን የለንም። በመተማመን ብቻ ነው ስራውን የጀመርነው እና ያን ነገር እንትን ብለን እኔ ጋር ከኔ የሚጠበቀውን ድርሻ እሷ ለማንቀሳቀስ እንዲመቻት በሚል ወደ እሷ አካውንት አስገባው። የእሷም የድርሻዋ ለብቻ ያስቀመጥን። እኔ 500 ሺህ ብር እሷ 500 ሺህ ብር አዋተን ለመስራት ነው የተስማማነው። ከዛ በቃ እኔ በራሴ መንቀሳቀስ ስላልፈለኩ ብሩን ወደ እሷ አረኩት። ከኋላ አንድ የተወሰነ እንቅስቃሴዎችን ጀምረን ነበረ። የሚያስፈልጉ ነገር ስራው ምን ነበር የሰራችሁ? አይ ንግድ ለመጀመር ነው። ንግድ ለመጀመር ስለነበረ እሱን እንደዛ አደረግን። ከዛ ምን ሆነ መሰለ፣ ከሆነ ጊዜ በኋላ ገና ጀመርን ይሄ ገበያ ጥናት ምናምን ያለውን ነገር ስንጀምር እነዛ ነገሮችን ስንጀምር ሁኔታዋ ደስ አላለኝም ነበርና ምንድን ተዋውቁ ነበር ከዚህ በፊት መተዋወቅም እንተዋወቃለን። ያው የገንዘብ ጉዳይ ታውቀው የለም አስቸጋሪ ነው እና ያን ነገር ወደ መሸሽ ምክንያት መፍጠር በፊት አሁን ስራውን ለመስራት ብሩን ከማስገባቴ በፊት በጣም ተነሳሽነት ነበራት። አሁን ግን ጭራሽ ምናምን ተባለ። ከዛ እንዲህ እናድርግ ስላት ቆይ ነገር ስትል ቆይ እንደዚህ ስትል ምናምን ነገሮች መጓተት ጀምሮ ያን ነገር ደግሞ ነው ያልፈለኩም። በዚህ ሰዓት ጊዜ ውድ ነው እና ያን ነገር ብዙ ሞከርኩ ምናምን ጭራሽ የሆነ ሰዓት ላይ ለስራ ብላ የሰጠኝ ብር የለም ጀስት ዝም ብለ ነው ያበደርኩን እንጂ መለስክልኝ ምንም ብር የለህም ወደሚል ክደት ተገባ ማለት ነው። አሁን ይሄ በዚህ እኔ አሁን በስልክ ስናወራቸው እኔ አሁን ላግዝ የምችለው በክደት ማይነት ቃል ጉደል ምናምን በኩል ካልሆነ ግዝ ነገር የለም። ይሄ እኮ ለስራ ብድር ምናምን ካለች እኮ እሷ መፍት ነው። ገብቶኛል። እኔ ግን ምን መሰለ ብሩን እኔ ብሰጣትም እንትን ነው ስናወራቸው የነበሩ ነገሮች አሉ። በስልክ ስንደዋወል ስንጻጻፍ የነበሩ ነገሮች አሉ። ማስረጃዎች አሉ ማለት ነው። ያው እንደ ማስረጃ የሚጠቅሙ ከሆነ እነሱ አሉ። ገብቷል። ከዛ አንጻር ነው ምስክሮች ምናምን አለ። ምስክር ማማል ሊሆን ይችላል።
ማንም የለም በመተማመን እምነት ነው። መቼስ ለስራ ብዬ 500 ሺህ ብር እያስገባው ነው ብዬ ሰው ወስጄ መቼስ ባንክ አሰልፌ ምናምን እንትን አለለም ገብቶሃል አይደለ? ከዛ አንፃርም ምንም በቃ እንዳልኩ ስለ ስራው ስናወራ ስለነበረ ገንዘቡንም ይሄን ያህል ብር እናዋጣ በአንቺ ድርሻ በእኔ ድርሻ ተባብለን የነበረውን ስንደዋወል የነበረውን ስንጻጻፍ በቴክስትም በቴሌግራም ላይም ስናወራ እንደዚህ ለገበያ ጥናት እንዳልኩ የቤት ኪራይ ያለውን ነገር እንትን ለማለት ስንሄድ እነሱ ናቸው እንደ መረጃ ከሆኑ በቃ ችግር የለምና ሰዎችም አሉኝ ግን በቀጥታ ከዚህ በፊት ከኔ ተበድረው ነው ምናምን ካለች ትንሽ ወደሷ ምናምን ህግ ወደሷ ሊወስንብህ ስለሚችል ማለት አሁን እኮ እሷ ስለማበደሯ ደግሞ እሷ ምን ሊኖራት ይችላል? አይ አይደለም አሁን አንተ ፈልጋ አስገድዳ ወይ የሆነ ነገር እንደዚህ የሆነ ፍርማ ምናምን የተፈራረማችሁ የለም እሱ በጨረሰ ማስረጃ ከሌለ ደግሞ ህግ ቤት ደግሞ አንተ ነው እና እኔ ማግዘ ሰው ስላለ ችግር የለም ገንዘቡ ትንሽ ከፍ አድርገህ ትከፍልልኛል እንጂ አስፈጽምላለሁ። ኦኬ ለእናንተ የሚከፈል አለ? እሺ እኔ ችግር የለውም ነገር ያለ ክፍያ ነው እንደምሰራ አይ ነው እንደዛ አይደለም እሱን አይደለም እኔ ብዙም የህጉ ነገር ላይ ብዙም አይደለም ስራው ላይ ስለሆነ የህግ ጉዳይ ላይ ብዙም ስላልሆንኩ ነውና እና ልጅቷ የት ነው የምትኖር? የሚገርም እኮ ልጅቱ እዚሁ አንድ አካባቢ ነው። ኦኬ አብሮና ብዙ ነገር አሳልፈናል ግን ማስረጃ ስለሆነ እሱን እንትን የሚያስፈልገው እንዳልኩ ማስረጃ ያለኝ እኮ ያው አይ ራሲቱን ትራንስፈር ያረክበት ኦኬ የልጅቷ ማንነት ያስፈልጋል። ኦኬ እነዚህ ነገሮች ያጻፋችሁ ምናምን ያስፈልጋል። ሰው እዛ አለኝ ስላልኩ ብቻ የሚሆን ነገር ስለሌለ አሁን የድምጽ ቅጁ ምናምን ያወራ ነው የለም ምናልባት በፍርድ ቤት ትዕዛዝ እንትን ማስወጣት የሚቻል ከሆነ ቴሌ እንዲመረመር ማድረግ ይችላል። ግን ሪሲቱንም የልጅቱንም ማንነት ምናምን ሁሉንም ነገር እኔ ችግር የለውም አሳይሃለሁ። ግን እንዳልኩ የድምጽ ቅጁ በእንትን የለኝም። ምናልባት ስንትንን ይዤ ካስቸገርኩ በጣም ይቅርታ። ያው እንግዲህ ችግር የለም አሳስብ የኔ ስራ ነው ይገባኛል። የኔ ስራ ስለሆነ አሳስብ ምን የት ነው የምታውቃት ማለት የት ነው የምታውቃት የት ነው የምታውቃት እኮ ታውቃታለህ መቅዲ ናታ? አዎ እና የት ነው የምታውቃት እንዴ ምን አስበህ ነው የምታውቃት? ውጣ በእናትህ የት ነው ቁጭ በል ሰማኝ ቁጭ በልና እኔ ለምንድን ነው የምወጣው? አይደለም የት ነው የምታውቃት? እቺ ባለፈው የሞታች አይደለችም? ባለፈው የሞታች እኮ ማማታን ታውቃለህ? ንገረኝ። እንዴት ጓደኛ ነበረች እኮ እና ታዲያ የት ነው የምታውቀው? አረ እኔ በፍጹም አላውቃትም። የት ነው የምታውቀው እኮ ምን እኔ አላውቃትም። አሁን ምንድን ነው ያልከኝ? ንገረኝ። ምንድን ነው ያልከው? ሰው ተመሳስሎ እኮ ምኑን ነው የምረጋጋው? ምንድን ነው የምንስማማው? አይደለም በእናትህ ቤት ውስጥ መጥተህ እኮ ቁጭ በል በቃ ሰማኝ። ይኸውልህ ማን ነው ላከ? ምን አገባ? ለምን አገባኝ? አንተ የምር እንትን መስሎ ከኔ ብር ልትበላ ነበር? ስራዬ እኮ ነው ጠበቃ ነኝ። እሺ እኮ አይደለም እኔ ላይ የፈጸምኩ ያለው ያሳስራል እኮ አይደለም። መሞቷን በምን አወቅህ? አንተስ የት ነው የምታውቃት? ጓደኛ ነው አውቃታለሁ። ጓደኛ ነው እና ታዲያ እርግጠኛ ነህ ስለማማቷም ታውቃለህ? አይደለም አላውቃትም። እንዴት ነው የማታውቀው? እንዴ ባለፈው እኮ ልታገባ ነበረችና በዛው ነው መሀል ላይ መሞቷን ነው የሰማው። ሰምተን እንጂ ስለሰማው አላክሰው ምናምን እጄ ነው ተመለሰ። ምንም የምታውቀው ነገር የለም። ምንም የለም። ይኸውልህ እኔ አንድ ነገር ልንገርህ። ምንም ካንተ ምንም የፈለግኩት ምንም ማንም መከሰው ነገር የለም። እስካሁኑን ድረስ አንድ ነገር ልንገርህ። እኔ መርማሪ ጋዜጠኛ ነኝ ብያለሁ። ካንተ እኮ ቁጭ በል ሰማኛለህ። ፈጠረኝ በቃ እኮ ቁጭ በል የእስካሁኑም ማለት ነው እያንዳንዷን ይኸውልህ እዚህ ይሄ ደረቴ ይታያል ወይ? እሱ እኮ ይኸውልህ በዚህ ካሜራ ቀርጬሃለሁ። ሰማኝ? የምን ካሜራ ነው? ዝጋው። እሺ በቃ እሺ ያለው ላስ አርፈህ ቁጭ በል። ይኸውልህ ያለው ራስ እንዳጠፋ ከፈለክ አርፈህ ቁጭ በል። አርፈህ ቁጭ በል። ቁጭ በል። ካሜራማን ናግባ። በቃ ላስረዳው። ምንም ማስረዳው ነገር የለም። ናግባ
ለበፈጠረ ተው እኮ እዚህ ጋር ወንድም ተው እናትህ ምንድነው ምን እየሆንክ ነው ቤት ውስጥ መጥተህ እኮ ነው ለምን እቀመጣለሁ አልቀመጥም እንዴ ምን አወርተህ ነው ተው እንዴ ምን እየሆንክ ነው ይኸውልህ ተው ብናት ምን እየሆንክ ነው አልቀመጥም ያለው ነው በቃ ካሜራን አጥፋና አስረዳለሁ አያጠፋም እያንዳንዱ ማትነግረኝ ከሆነ አያጠፋም ስማ እቺ ፍቅረኛ ነበረች እኮ እሱን እንደዛ ነው ከዛማ በመሃል ተጣላን በምን ከስልኬ ማታነሳም ስደውልላት ማታወራኝም ከዛ እህቷ ጋርም ደወልኩ አያነሱልኝም ከዛ በሰው ልታገባ እንደሆነ ሰማሁት እሺ እኔ ከዛ ውጭ ምንም የማውቀው ነገር የለም እርግጠኛ ነህ አዎ እርግጠኛ ነኝ ለምንድን ነው ስታስፈራራት የነበረው ምኑ እኮ ስትዝትባት ነበር አይደል እንዴት ምን እንዴት አለ ያለ ማስረጃ ሰው ማከሰስ መብት የለም አንተ ማንንም ይከለክለኝ ሲጀመር ማስረጃ አይደለም ሲጀመር አንተ እኮ ማን ነው ለሷ ጠበቃ ያደረገ እኔ ነገርኩ እኔ ስራዬ ነው መርማሪ ጋዜጠኛ ነኝ መርማሪ ጋዜጠኛ ነኝ አይ ቢቶንስ ምን አገባኝ እኔ እኮ የማያገባኝ ነገር የለም እርግጠኛ ነህ እርግጠኛ ምንም አላልኳትም በቃ ተጣላን ፍቅረኛ ነበረች ተጣላን ተለያየን ልታገባ እንደሆነ ከሰው ሰማሁ ስታስፈራራት አልነበርኩም ከቢሮ ስትመለስም መንገድ ላይ እየጠበቅ ስትዝትባት አልነበረም አረ ጭራሽ እኔ እኮ ለስራ ያወጣሁት ማታ ነው አውርታ ነበር አላወራች ከቅድስት ጋር አውርተናል እና ምንድነው ያልካት እኔ ያልኳት ለሷ ወደ እኔ እንድትመለስ አርግ በጣም ነው የምወዳት በጣም ነው ማፍቅራት ያለሷ መኖር አልችልም ብዬ ነው ያወራሁት በምን ነበር የተጣላችሁት በመጀመሪያ እውነቱን ነገር በማይሆን ሰው የሰው ወሬ ምናምን ነው እርግጠኛ ነህ አዎ እርግጠኛ ነኝ እሷ ግን የምታወራች ይታርጎብኝ ነው ምናምን ይያለች እናንተ አላረኩም እንዴት በፍጹም እሷ ላይ እንዴት የምወዳት የምሳሳላት እንዴት እኮ ባልተደረገ ነገር እንዴት እሷ እርግጠኛ ሆና ልታወራ ትችላለች አሁን አንተ ካሜራን አጥፋልኝ በቃ ለምን አጥፋልኝ እኔ አልፈለኩም ይሄ ጉዳይ ንክኪ በህግም ጉዳይ አሁን ወደ ጥርጣሬ ያስገባኝ ነው እኔ አሁን ገዳይ ያረክኝ እኮ ያለ ማስረጃ ያለ ምንም ነገር እኮ ገዳይ ያረክኝ ነው ምን አስበህ ነው አንተ ይሄ በወንጀልም አስከሳለሁ እሺ ችግር የለም በፍርድ ቤት እጄ ከሳለሁ እሺ የፈለክበት ሄደ መክሰስ ትችላለህ ስም በማጥፋትም ባል በምን እርግሱማ እርግጠኛ ነኝ ያለው ሲጀመር ያስፈልገኛል እንዳውን ቅረጸው እኔ ያስፈልገኛል እርግጠኛ ነኝ እርግጠኛ ነኝ ስሜን አጥፍታል ሰው ልጅ የሆነ ነገር ሳያጠፋበት ማስረጃ የሌለው ገዳይ ነው ስትለኝ ይሄ ራሱ ወንጀል ነው ከባድ ቢያንስ 5 አመት እስከ 10 አመት ያሳስራል አንተ በስም ማጥፋት በስም ማጥፋት አንተ ነው እሺ እኔን ልትከሰኝ ችግር የለው ይከሳሉ ይገትራሉ ፍርድ ቤትን እኔ ችግር የለው ደስ ይለኛል ስትሞት ጠበቃ መሆኑን አሳያለሁ እዛ ስትሞት ምናምን አትበለኝ እኔ ምን አውቃለሁ በቃ መሞቷን ነው ሰማሁት እሺ እና ከዛ በላይ ምን ከኔ ምን የምፈልገው እሺ የድሮ ፍቅረኛ ነህ ልታገባት ትፈልጋለህ እሺ ላስረዳ እኔ ከኔ ጋር ከተለያየች አመት ከምናምን አልፏል እሺ እና ከሷ ጋር ስደዋወል የነበርኩ ደግሞ ቆይቷል ደወልኩላት አታነሳም እህቷ ጋርም ቅድስት ጋር ማወራት አታነሳም እሷ ጋርም ሳወራት እሷ ምንም እንቢ ስላሉኝ በቃ እኔ ከሷ ህይወት ወጥቼ የራሴን ህይወት እየኖርኩ ነው እኔ ሰላማዊ ሰው ነኝ እኔ በጥብቅና በደንብ አድርጌ እየሰራ የማውቀው ሰው ስለሆንኩ ማስረጃ ካለ አንተ ነህ ካልከኝ ደግሞ ፍርድ ቤት ሄደን መቆም እንችላለን እርግጠኛ ነኝ ስለዚህ አንተ አላረኩም እንዴት አንተ ሰው እንዴት ነው ነፍሰ ገዳይ ያረከኝ ነው እኮ በማላውቀው እንዴት ነው ይኸውልህ እኔ አሁን ነህ እያልኩ አይደለም እና እያልክ ነው ከዚህ በላይ ምን ነው እኔ ማስረጃ እኔ በካሜራ እኮ ያስፈራራኝ ነው ቀርጫለሁ ምናምን እያልከኝ ነው እና እኮ ሲጀመር ለጉዳይ ፈልጌ ነው ያልከኝ እኮ ሰው ጎጎ እንደዚህ እንጂ በሷ ጋር እንዴት ነው እሷ በሞት ውስጥ ለምንም እጅ የለም ስትጽፍላት የነበረው ማስፈራሪያ ስትልክላት የነበረው የድምጽ ቅጂ ሁሉ አለኝ አምጣ ካለ እርግጠኛ ነኝ ያኔ ታምናለህ አዎ አምጣ እኔ ምንም ነገር ይኸውልህ ችግር የለውም እኮ ዝም ብሎ ሰው ማጥፋት አለ እንዴ እኔ ዝም ብዬ አይደለም አንድ ነገር ዝም ብሎ ነው አሁን አንተ ቀጥ ብለህ ከቤት ብትወጣ ይሻላል እኮ ፍርድ ቤት እጄ ሳላክ 5 አመት ሳላሳስር ቀጥ ብለህ ብትወጣ እሺ 5 አመት የሚሆን 10 አመትም እርግጠኛ ነኝ እሺ አሁን ዝም ብለህ ስማ ቆይ ይቅርታ ጠይቄሻለሁ ይሄ ደግሞ ሰው ስለሆነ ቆይ ጨርስ ይቅርታ ጠየቀ ነው ብራ ይኸውልህ አትጩህ ምን ሆነ እኮ አትጩህ ይሄ እኮ ይቅርታ የተካየት ነው አገኘህ ሲጀመረኝ ነው ምን ቆይ ስማና እስከ መጨረሻ ስማና ለምን እሰማለሁ አይደለም እኮ ስማ ጠፋያት ነው ይሄ አርቲፊሻል እኮ በዚህ ዘመን እኮ ቴክኖሎጂ ነው ስንት ነገር ተደርጎ በሚመጣ ነገር ነው ምን አውቃለሁ አሁንም ተረጋጋ እያልኩ ነው የህግ ሰው ነህ እኔም የህግ ሰው ነኝ እንከባበር እኔ አንተ ላይ እጅ ማንሳት እርምጃ መውሰድ አልፈልግም በቃ አሁን ስማኝ ከይቅርታ በላ ደግሞ
ምንም ነገር የለም እና ቅድስት ናት ስትል ይቅርታ ዝም ብለህ ስማ። አይ ብለሽ ደግሞ ሌላ ነገር የምታሰቢ ከሆነ በራሴ መንገድ በቃ ብራዘር አሁን ቆይ እሺ እናወራለን። እንጨርስ የለህም ብለኛል አይደለ? ይሄው ብዙ ጊዜ ደውያለሁ። ሳውንድ ማስቀመጥ የማታነሳበት ጊዜ ነው እንደዚህ ድምጽ ያስቀምጥኩት የነበረው። አትጮና ይኸውልህ እኔ እኮ አለኝ ብዬሃለሁ። በቂ ማስረጃ ስላለኝ ነው። በቃ እኔ መግዲ ለምንድን ነው ስልክህን የማታነሺው? ብዙ ጊዜ ደውያለሁ። ሳውንድ ማስቀመጥ አስቀመጥኩልሽ። ይሄ ከዚህ በላይ ትዕግስቴን እየተፈታተንሽ ነው። ከዚህ በላይ እኔ ምንም ነገር ቢፈጠር እኔ ኃላፊነት አልወስድም። ስለዚህ ከቻልሽ ስልክህን መልሽ። መስማማ ተረጋጋ። የሚመጣብሽ ነገር እሺ ከኔ ምንድን ነው የምትፈልገው? እኔ በህይወት እያለሁ ሌላ ሰው አመንካረ ከኔ ምንድን ነው እኮ አምናል። ይሄ ያንተ ነው አይደለም? ንገረኝ። በመጀመሪያ ደረጃ አንተ ነህ አይደለም? እውነት አንተ ነህ? እሺ ከኔ ምንድን ነው የፈለግከው? ጥሩ እሺ የፈለግከውን ገንዘብ እሰጣለሁ። ይኸውልህ አሁን ገንዘቡን ተወውና መጀመሪያ እንዴት እንደገደልካት እንዴት አድርገህ እንዳቀነባበርክ ማወቅ ፈልጋለሁ። መቀነባበር ምንም አያስፈልግም። ይሄ በተፈጠረ ግጭት ስህተት ነው። እኔ ሲጀምር እንዴት ይኸው ልታገባ እንደሆነ ሲሰማ በቃ ስሜትን መቆጣጠር አልቻልኩም። አሁን እኔ በቃ ማንም አቅም ብዬ እኮ ነው እንደዛ በቃ ግርግር ሲፈጠር ሲጀመር ቃል ገዛ ምናምን ወጣ። መንገድ ላይ ገበያ ውስጥ ተገናኝተን ስናወራ አትዋሽ። እሺ ምንድን ነው ይሄ መረጃ እጄ ላይ ከገባ ከዚህ በላይ ምን ያህል መረጃ እንዳለኝ እወቅ። ምን አለ ስለዚህ ሳትዋሽ ያስፈራራ ስጽፍ የነበረው ማለት እኮ ላሳየህ በቃ እሺ ተው እሺ ንገረኝ። አንተ ነው የገደልካት? እመን። አዎ በቃ በስተት የተፈጠረ ነገር ስለሆነ በስተት ነው። አዎ እርግጠኛ ነህ? አዎ እርግጠኛ ነኝ። እጄ በቃ ፖሊስ ጋር ሳይደርስ ምንም ጋር ሳይደርስ እዚህ እንስማማለን። ይኸውልህ ምርመራው ታፍና እንደተገደለች ነው የአስክሬን ምርመራ የተናገረ አይደለችም። ከኔ እየሮጠች እኔ ልንገር ላስረዳ። እኔ ነኝ የነበርኩ ከኔ እየሮጠች ያለች በማታ ነው 2 ሰዓት አካባቢ 3 ሰዓት ነው። እኔ ሰዓቱን አላስታውስም። በቃ ይዤ ልጥፋ ምናምን እያልኩ ያለ አንቺ መኖር አልችልም እያልኳት ስትሮጥ መንገድ ላይ በቃ ወደቀች። ከዛ ላነሳስለው በቃ የለችም ትንፋሿ። እንዴት ነው የወደቀ ሰው ታፍኖ ነው የተገደለው ተብሎ የሬሳ ምርመራ ነው? እሱ እኮ ነው ግራ ያጋባት። እኔ በቃ ምን ልበል? ይኸውልህ አትዋሽ። እኔ አሁን እንድትዋሸኝ አልፈልግም። እኔ ነገርኩህ። አምኛለሁ። በቃ እሺ ንገረኝ እኮ እንዴት ነው አፍነ ነው? አዎ እሺ ቀጥል። ከዚህ በላይ ምን በቃ ገደልኳት። በቃ ስሜትን መቆጣጠር አልቻልኩም። እሷም ሌላ ነገር በቃ አንተ ጋር መኖር አልፈልግም፣ አይኔን ማየት አልፈልግም ስትለኝ በቃ የምር ግን እሷ ላይ ሴት ደርባል አልደረብክም? ይሄ እኮ ያለ ነገር እኮ ደርባል አልደረብክም? ደርባለሁ ማለት እኮ ደርባሃል አልደረብክም ወይ ነው? እንደዛ ነው ያለች። የሰው ወሬ እኮ ነው። እውነት ነው ውሸት ነው? ንገረኝ። አሁን ዋናውን ነገር ንገረኝ። ዋናውን ነገር ምንድን ነው የፈለከው? ይሁን እሷ ምንድነው ያፈለከው? አፍነ ገደልካት እኮ አዳምጠኝ። እንደዛ አትበለኝ። በቃ የተፈጠረ ስህተት ነው ብያለሁ። አሁን ቤተሰቦቿን እጄ ይቅርታ ጠይቃለሁ። ምን ብለህ ነው ልጃችሁን እኔ ነኝ አፍኜ ገደልኩ? እሱን ሲጀመር ማለት ነው እንደዚህ አንተ ብቻ ነው የማውቀው። ይሄን ነገር እኮ አንተ ብቻ ነው እኮ መልስልኝ። ከዛ በኋላ እንዴት አደረክ? እንዴት ነው ወስደህ ግቢ ላይ የጣልከው? በቃ ሰው ስላላየኝ በቃ እንደ ፍቅረኛ አክት አድርጌ እዛ ቤት ፊት ለፊቷን ቁጭ አደረኩ ማለት በመኪና ነው? በምንድን ነው የወሰድከው? የቤቷ ሰፈር ነው ሲጀምር የተገናኘው። እዛው ሰፈር ውስጥ ነው? ሰፈሯ ድረስ ሄደህ ነው? በማታ ስለሆነ ሰው ማንም አልነበረ። ወይኔ ቀን ወይኔ ምንድን ነው የጣለኝ? በቃ ውጣልኝ ከዚህ በላይ እኔ አልፈልግም። በቃ ሂድ። እሺ ምንድን ነው ከእኔ የምትፈልገው? አንድ ነገር ልንገርህ። አሁን የምፈልገው እችን ቃል በቃል አንተ አፍነህ እንደገደልካት እያንዳንዱን እናቷና እህቷ ፊት አይናቸውን እያየት እና አይደለም እንደዛ ማለት ይከብደኛል። እጄ በስተት የተፈጠረ ነገር ነው ብዬ ይቅርታ ጠይቃቸው። አይደለም እኔ ነኝ ወደሰ እኮ እሱን ሳይሆን እኮ አንተ ወደድክም ጠላም ትሰጣለህ። እጅ አንዴ እጄ ገብታል። እሰጣለሁ። አስመልጠኝ ብር እሰጣለሁ። እኔ ስንት ብር ትሰጠኛለህ? እዚህ ጋር ካሜራማኑ በቃ ይፈልግ ችግር የለም። እሱን ታጠፋልኛለህ። ችግር የለም። ካሜራማኑ ችግር የለም። እሱ ምን ታወራለህ? ወደኛ አይደለም እንደሱ። ይኸውልህ እኔ እንዳንተ አይነት ቆሻሻ ሰው አይደለሁም። እጄ በመጥፎ ነገር የቆሸሸ ገንዘቤ በመጥፎ ነገር የተበላሸ እንደዛ አትበለኝ። እና ታዲያ እንድሸልም ፈለግ?
ንገረኝ እንድሻለም ነው መሰለኝ የፈለከው እና ምንድን ነው? ወይስ ግደለኝ በቃ አንተ እኔ አለካም እኔ እንዳንተ ቆሻሻ አይደለም። ለምን የምታስፈራራኝ? እኔ ሲጀመር መርማሪ ጋር ከደረስኩ አስፈራርተውኝ መሽጉጥ ምናምን ብዬ ላወራ እችላለሁ። እንሂድ፣ ደስ ይለኛል። እንሂድና እርግጠኛ ነህ? እነዚህን ሳሰማቸውስ እሱ በአርቲፊሻል ነው በኤአይ ነው ባክ። እኔ አይደለም። እሺ እኔ አንተ ያምኛለሁ ግን እዛ ሳንደርስ እሺ አይደለም። ጥሩ ይኸውልህ እነዚህ ቴክስቶችስ ምን ከየት ነው ያገኘህ እኮ? እነዚህን ቴክስቶችስ ከዛ ስልክን ሳስመረምርስ ከስልክን ምንም አታገኝም ባክ። እዚህ እኮ አለ። ቁጭ በል እኮ ነው እኮ ቁጭ በል በቃ። እኔ ከአንተ ስልክ ሳይሆን ቴሌጅ ሳስመረምርስ ያኔ ምን ትለኛለህ? አሁን ምንም ነገር አልፈልግም። ቀጥለጥ ብለህ ትወጣለህ። ቀጥታ ቤት እንሄዳለን። እነሱ ቤት ሰማኝ። ምን ብዬ ነው? እሱን አላቅልም። እሺ ያኔ ነበር ማሰብ ያለው። አይመለከተኝም። በቃ በስተት በድንገት የተፈጠረ እኮ እሱን በስተት ይሁን አይሆን ትናገራለህ እኮ የ5 ደቂቃ ምናምን ትናገራለህ። እሱን ከዛ እስከገደለ እኮ ቀጥል። እሺ ብራዘር ተባበረኝ። ይኸውልህ እኮ እዛ እንሂድና እንተባበራለን፣ እንነጋገራለን። ሂድ ወጣ። ይኸውልህ አሁን ሌላ ምንም ነገር አይደለም። በቃ አንተ እኔ አሁን ምን ብዬ ነው የሷ እህትም የእሷ እናትም ምን ብዬ ነው? መጀመሪያ ነበረ ከዚህ በፊት እንዴት ነበር እንትን ስትለው? በድንገት የተፈጠረ ነገር እኮ አይደለም ይሄ ቃል በቃል ማለት ነው። ያደረግከውን ፊታቸውን እያየህ ትናገራለህ። ሰማኝ። ምንም በድንገት የሚባል ነገር አስበህበት እንደሆነ ሁሉንም ነገር ነግረኸኛል። በቃ አሁን ሌላ ይኸውልህ መንገድ ላይ ነው። ሌላ ጭቅጭቅ ውስጥ መግባት አልፈልግም። እሱ ደግሞ እዚህ ምን ይሰራል? ይኸውልሽ ቅድስት ቆም ፈልገህ መጣክ። ተረጋጊ። እንደምታስብ አይደለም ቅድስት። እሺ ተረጋጊ። ስሚኝ። ቆይ እባክሽን። እሺ ቆይ በቃ ግቢ። ምን ሆነሽ ነው? አንዴ ተረጋጊ። እሺ ቁጭ በይ። ተረጋጊ እኮ ይሄ በተፈጠረ ነገር ነው። እሺ ቁጭ በል ወደዛ። አንዴ ስሙኝ እባካችሁ። የተፈጠረው ነገር ቅድስት እባክሽን እሺ አይለቁትም። እሺ አንዴ ላስረዳው። እሺ ፍቅረኛ ነበረች። እናታችን እባክዎትን አስቀምጡ። እባክዎትን እሺ እናንተ ካልተረጋጋችሁ እንዴት እንትን ይባላል? እሺ ቁጭ በይ። እንዴት ታመጣዋለህ አንተ? እሺ እኔ እኮ ምክንያት ስላለ አይደለም። ምክንያት ምን ፈጠር ነው ያመጣው? እኔ በህግ ተይዟል ጉዳይ እኮ። ምን ፈጠር ነው ያመጣው? እኮ ህግ ማን ነው ያስቀፈድድ? እሱ ሳላስደበድብ እሱ ሳላስገድል እኔ የልጄን ደም ሳላስመልስ በቃ ቅድም ያሳየው ምንድን ነው? እሱን ታወራለህ እዛ አይደል? ግድ የለም። እሺ ቁጭ በሉ። ግድ የለም። ጭራሽ ቤቴ አረመኔ ሴጣን ቤቴ ጭራሽ አይደለም። እናታችን እባክዎትን ያውራ። እስቲ የሚያወራውን ያውራ። እንዳቃጠልከኝ ተቃጠል፣ እንዳቃጠልከኝ ቅጥል በል፣ እርር በል። እንዲህ ወልደኸው እኔ እንደዚህ
እኔ እሱን ላመጣበት የቻልኩ ምክንያት እንዴት ታመጣዋለህ? እንዴት ልጄን ገዳይ እንዴት ደም የልጄን ደም አፍስሶ እንዴት ገሎ ህይወቷን አሳጥቶ ነፍሷን ልጄን ሙሽራዋ ልጄን ሰርጓ ደርሶ ልጄ ተኩላ ተደራ የምትወጣበት ቀን ላይ እንዴት ዋዜማ ላይ ልጄ አንተ አሁን ዝም በል። ምንም መናገር አትችልም። አንተ መናገር አትችልም። ይኸውልሽ አሁን እርሶ ማያውቁት አንድ ነገር አለ። በቃ ዝም በል እኮ ነው። ምን አንተ እናታችን ቅድስት አናግሪ። እርሶ ማያውቁት አንድ ነገር አለ። ቅድስትም ቢሆን የሰራችው ስህተት አለ። ይኸውልዎት ቅድስትና እሱ ከዚህ በፊት ይተዋወቃሉ። እርሱ ምናልባት አያውቁት። ከዚህ በፊት ያውቁታል? አላውቀውም። ይሄ ማለት የበፊት የመቅደስ ፍቅረኛ ማለት አብረው ነበሩ። ባለመግባባት ተለያዩ። ግን ከተለያዩ በኋላ ልታገባ እንደሆነ ሲያቅ በተደጋጋሚ ያስፈራራት ይዝትባት ነበር። ይህንን ደግሞ ቅድስት ታውቅ ነበር። ለእርሶ ግን አልነገረችም። ለምን አልነገርሽኝም? ለምን አልነገርሽኝም? ለምን አልነገርሽኝም? ልጄን አንቺ ነሽ ጠላቴ። በቃ አንቺ ነሽ ጠላቴ። አንቺ ነሽ ጠላቷ። በቃ ልጄን አንደትሽን እኔ እንደዚህ ያደርጋል ብያለሁ። አንደትሽማ ነግሪኝ። ብትነግሪኝ መፍትሄ ይኖረው ነበር እኮ። ብትነግሪኝ እኮ ዘመን ጋብቼን ይችሽም ጋርጋር ነበረ። ልጄን ትጨነቅ ጋርጋር ነበር ያለችኝማ። እኔ ምን አደረኩኝ? በቃ አልችላለ ወዲ አልችላለ። ጠላቷ አንቺ ነሽ። አንድ እህትሽን ደብቀሽ እኔ እኮ መፍትሄ አላጣም ነበረ። በቃ አንተ ዝም በል። አንተ ምንም መናገር አትችልም እኮ። እሺ እኮ ታስረዳለህ። ስለዚህ ምንድን ነው በስተት የምትለው? ቅድም ሁሉንም ነገር ተናገርክ አይደል እንዴ? እኮ መጀመሪያ የምትወዳት ቢሆን ኖሮ እኮ ያን ስህተት ባልሰራም እኮ ያንተ ስህተት አሁን ለማስተካከል እሺ አንዴ እባክዎት እማ ይኸውልህ እንደዚህ መሆን ለእርሶ ለጤናውም ጥሩ አይደለም። እባክዎት ልጄን እኮ ነው ያጣሁት። ልጄን እኮ ነው የቀበርኩት። ልጄን እኮ ነው ያሁን በሰርጉ ዕለት ምን ላድርገው? አሁን የተገዛው ልብስ የተገዛው ዕቃ ምን ላድርገው? እሱን እያየሁ ልንገብገብ? እሱን እያየሁ አደባባይ ይዤ ወጥቼ ልጄን በላኋት ልበል? ልጄን ተበላሁ ልበል? ምንድን ነው የማደርገው? ምከረኝ እስቲ። ምን ላድርግ? እንደዚህ አይነቱ ሰው በላ እንደዚህ አይነቱ ጨካኝ በተሰበሰበባት ምድር ወይ ይኸውልህ እኔ እሱን ላመጣ የቻልኩት ባለፈውም በስልክ እሷ ብዙ ነገር ነግራኛለች። የላከችልኝ መልእክት አለ። እሱንም አግኝቼው አውርቼዋለሁ። እርሶንም ሳዩት በጣም ቁጭት አለ። ማን ነው የልጄ አይደል? ፖሊሶቹ አላገኘው እያጣራን ነው ሲሉ ነበር የነበረው እኮ። እኔም በዚህም በዛም ብዬ ስላመጣው የልጅቶ ገዳይ ለይቶ እንዲያውቁ ነው እኔ ያመጣሁት። ምናልባት ካጠፋው በጣም ይቅርታ እናታችን። እኔ የልጆን ገዳይ ማን እንደሆነ እንዲለዩ ስለፈለግኩ። አሁን የምትናገረው ነገር አለ? እኔ የምናገረው ነገር በስህተት የተፈጠረ አንተ በስህተት አትበል። ትሰማኛለህ? ከዚህ ቃል አውርቻለሁ ለአንተ። እኔ በጣም እወዳታለሁ። ያለሷ መኖር አልችልም ያለሷ ማለት ነው። ነግሬያታለሁ። እኔ ወደ እኔ ትመለሳለች ብዬ ቢያስፈራራትም ቢያወራትም በሰው ብለማመትም ብለምናትም እምቢ ስላለች ዕቃ ለመግዛት ስትወጣ ጠየቋት። ሊያወራት በቃ ይዤሽ ልጥፋ ስላት በቃ ሌላ ነገር ስታወራኝ እኔ አልቻልኩም። በቃ ስሜትን መቆጣጠር አልቻልኩም እና እኔ ላይ ፌንት ነቀለችና በዛው ሰውዬ ምርመራም ያሳየው እኮ ታፍና እንደተገደለች ነው። አሁን ከዚህ በኋላ እኔ እንዳልኩት እንዲለዩና እንዲያውቁ ስለፈለኩ ብቻ ከዚህ በኋላ ይሄ ጉዳይ መጨረሻ ድረስ እስከሚያልቅ ድረስ እኔ አለሁ እስከ መጨረሻው ድረስ። ስለዚህ አሁን ከዚህ በኋላ ያለውን ነገር እሷን ባለፈው የላከችልኝ የድምጽ ቅጂ ምን አለ የሰጠችኝ። ስለዚህ ሁሉንም ነገር የምን የድምጽ ቅጂ ነው? ምንድነው?
ያው እሱ ሲያስፈራራት የነበረው እያወራን ነበር እንጂ እያስፈራራው አይደለም። ያው እንደዛ አትለኝም። ሲያስፈራራት የነበረው ነው እንጂ ምንም ስታወራት አልነበረም። ምን እንደገና ላሰማህ እንዴ? ቅድም አሰማው አይደል እንዴ? ስለዚህ አሁን እናታችን እንዳልኩት ከዚህ በኋላ ይሄ ጉዳይ እልባት እስከሚያገኝ ድረስ እኔ ከጎኗ ነኝ። ስለዚህ አሁን ለይተውታል፣ አይተውታል። የሚያሳዝነው ነገር እናታችን እሱም የህግ ባለሙያ ጠበቃ ነው። ጠበቃው ነው እንደዚህ ያደረገው። ስልጣኑ ተመክቶ ነው። ስልጣኑ ተመክቶ መውጫ መንገዱን አውቀዋለሁ ብለው ነው አይደል? ዝም በል በቃ እኮ ዝም በል። መንገዱን አውቀዋለሁ ብለን ግን ከፍትህ የሚያመልጥ ግን የለም። እኔ አሁን ለፈጣሪ ሰጥቼ ፈጣሪ ነው እሱን ያወጣው። እሺ በቃ ፈጣሪ አሁን ከአንተ ጋር ምንም እዚህ ማቃጥለው ጊዜ የለም። ተነስልኝ። የልትሄድ ነው? ምንድን ነው የሚያንቀጨቅጭ? በቃ እኔ አልቻልኩም። በቃ መጀመሪያ ነበር በስተት የተፈጠረ ነገር ነው። ድጋሚ በስተት ግደለኝ፣ በቃ አንተም ግደለኝና እኔ ነካም። እኔ እንዳንተ ቆሻሻ አይደለሁም። ስለዚህ አሁን ቀጥ ብለን ፖሊስ ጣቢያ ትሄዳለህ። ቀሪውን ነገር እዛ እናወራለን። እኔ በገዛ ፍቃድ ያመንኩ እንጂ ምንም መስረጃ አታገኝም። ምን ያሰማው ድምጽ ድምጽ እኮ አይም እኮ ሊያስመሳስል ይችላል እኮ። እንደዛ ከሆነ ስጽፋቸው የነበረው ቴክስት እኔ ይቅርታ ጠይቄያት ፍቅረኛ ስለሆነች ይቅርታ ጠይቄ ሂጄን ለፖሊስ እጄ ልሰጥ ብዬ ነው የመጣሁት። እነሱን ይቅርታ ጠይቀህ ያንተ ይቅርታ እሷን ይመልሳታል? አይመልስም እኮ። ተነስ ፖሊስ ጣቢያ ሂዱ። ስለዚህ እዚህ ይቆይልኝ እናታችን። አሁን ነው ወደዚህ። በጣም ይቅርታ ድንገት አመጥቼ ስላስቸገርኩት በጣም ይቅርታ ነው ወደዚህ። እናታችን እኔ የምሬን ነው የምሉት፣ ምን እንደምሉት አላውቅም። መቼስ ገዳዩ በመለየቱ ጥሩ ነገር ማለት ቢያንስ ትንሽ እረፍት አግኝቷለሁ ብዬ አስባለሁ። ደሟን ባይመልስልኝም ፍርዱን ማየት ፈልጋለሁ። ፍትህ ማግኘት ፈልጋለሁ። የኔ ልጅ ተገላ አትቀርም። ወጣቷ ልጅ ሙሽራዋ ልጅ እሷ ሞታ አጥፊው ሳይቀጣ ማየት አልፈልግም። እኔ መኖር አልችልም። አንቺ ደግሞ የሰሰሚ መናገር ነበረብሽ። ቢያንስ ወደ ዘመዶቼ ወስጄ መደበቅ የምችል ነበር እንዳያገኛት። ምን ጠቀማችሁ ታዲያ? ተጠቀማችሁ? አልተጠቀማችሁ። እሷም አልተጠቀመችም፣ አንቺም አልተጠቀምሽ። አንቺ ሳዘንሽ አይደለም። አሁን በስልክ የሚልክላት ነገር አለ፣ የሚጽፍላት ነገር አለ ከተባለ ያ በቂ አይደለም? ለፖሊስ አይመለከትም? እንዲህ ያደርጋል ብለን እኮ አላሰብንም። ያንን ሰው ነው ለምን አያደርግም? ፍቅር መጥፎ ነው አይደል? አፈቅራታለሁ እያለ እየሰማሽ አይደለም? ቢያፈቅራትማ አይገላትም። እሱን አንቺ ነሽ የምታስቢው፣ አንቺ ነሽ የምትይው። እሱን ማስፈራሪያ ሲጽፍ ገደላትም አልገደላትም ለእኔ መነገር አለበት፣ ለእናቷ። ከዛ ደግሞ ለህግ አካል አትጨነቂ ብላ ነው። ያ ከአሁኑ ሰዓት ይበልጥብኛል። ከአሁኑ ሰዓት እንዴት እናስባለን? ሲዝት ማንኛውም ነገር በስልክ ሲላክ ለህግ አካል ይነገራል እኮ። አንቺ እኔ ከአንቺ በላይ አውቃለሁ እንዴ? ቀለም የቆጠርሽው አንቺ አይደለሽም? በእርግጥ ይሄ የሰራችው ስህተት ነው። ጠይቂያት ነበረ። አንደኛ ይሄን ነገር ያደርጋል ይሄ የሚደባበቁት ነገር ነው ችግር እየፈጠረ ያለው። መደባበቅ ጥሩ አይደለም። በኋላ እውነቱ መውጣቱ ላይ ቀር መደባበቅ ዋጋ ያስከፍላል። መጥፎ ነው፣ ጥሩ አይደለም። እና ለምንድን ነው እንደዚህ ይችላል? አንደኛ የሚያደርግ አልመሰለኝም። ሁለተኛ ደግሞ ያው የህግ አካል ስለሆነ ነገሮችን ይሸፋፍናል ብዬ ነው አለች። እሱ እኮ የህግ አካል ቢሆን ከህግ በላይ አይደለም። አሁን ማናችን ማወቅ ያለብን ከህግ በላይ አይደለም። እሱ አይደለም እሱ ያደረገው ስልጣኑን እንትኑን ተጠቅሞ ሊሆን ይችላል። ግን ደግሞ ፍትህ፣ እውነተኛ ፍትህ ካለች ምድር ላይ ማንም ሰው ከተጠያቂነት አያመልጥም። በሰራ ወንጀል ይጠየቃል። እኛ ይህንን እየፈራን ዝም የምንል ከሆነ ሁልጊዜም ወደፊትም ተጎጂ ነው የምንሆነው። እኔ በቃ ሌላ ምለው ነገር የለኝም። ይህንን ነው የምለው። እኔ አሁን ተጨማሪ እንደዚህ በሉ እያልኩ ላስጨንቆት አልፈልግም እና ከዚህ ቀን ጀምሮ ከዚህ ደቂቃ ጀምሮ እርሱም
ክሱንም እንደ አዲስ እንትን እንላለን። መከታተል ያለብን ሁሉም ነገር እስከሚያልቅ ድረስ እኔም ከጎንነት ነኝ። እንግዲህ ባለፈው ምናልባት ፖሊሶቹ ስላማረሩትም ነው እርሶ እንትን ሲሉኝ የነበረው። ሁሉም ሰው ተመሳሳይ አይደለም። ሁሉም ሰው ተመሳሳይ አይደለም። አደራውን ባንተ ጥየዋለሁ። ምንም ችግር የለም። ምናልባት ሌላ ሚሉኝ ነገር ካለ ምንም የምልህ ነገር የለኝም። ምንም አልልም። ጨርሻለሁ። ምንም የምልህ ነገር የለኝም። ብቻ አደራ ነው የምለው። ደመ ከልብ ሆኖ እንዳይቀር እሷ እንትን ብላ እንዳትቀር። ከሞት አትነሳም። እሷን አይመልስልኝም። ግን ደግሞ ገዳዩዋ መኖር አለበት። እኔ በህይወት እስካለው ድረስ ይህንን መስማት ፈልጋለሁ። ፍርድ ማየት ፈልጋለሁ። ፍርድ መስማት ፈልጋለሁ። ትክክለኛውን ፍርድ። የልጄን ገዳይ ምን ያግዞታል? ቅድስት አንቺም ተረጋጊ። ጠንከረሽ ነው እናትሽን ማጠንከር ያለብሽ ትምህርትሽ ላይ። አንድ የሆነ ሆኗል። ምንም ማድረግ አንችልም፣ መመለስ አንችልም። ስለዚህ ራሳችሁን አበርቱ። ሌላ የሚያስፈልጋችሁ ነገር በማንኛውም ሰዓት እኔ ሁሌም ዝግጁ ነኝ ላግዛችሁ፣ ከጎናችሁ ለመሆን ዝግጁ ነኝ እና የሚያስፈልግ ነገር ካለ በማንኛውም ሰዓት ደውሉልኝ። እናታችን አይዞህ ይበርቱ። ምንም ችግር የለም። እሺ እናታችን ችግር የለም። እኔ ውጭ ሰዎች ስላሉ ከነሱ ጋር እንትን እላለሁ። እናታችን እመጣለሁ፣ መጥቼ እጠይቆታለሁ።